ከዛ በቃ እሱን መታገስ ጀመርኩኝ። ምንም ቢሳሳት ባይዘው ተሳስቶ ራሱ እኔ ባልታገስ ኖሮ በቃ አብቅቶ ነበር የሁለታችንም ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እና ዛሬ በጣም ደስ ብሎኛል። ምክንያቱም ከረዥም ጊዜ በኋላ ሌላ ኑር ሰቦ ወደ ሀገር ልትገባ እንደሆነ ስለሰማው በጣም ደስ ብሎኛል። እና እኔም ደግሞ ደስ ያለኝን ወደ ቤተሰቦቼ ላስተላልፍ በሚለው ወደ እናንተ መጥቻለሁ። ቪዲዮን ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ድረስ ተከታተሉኝ ማለት ነው። እና እንደምታዩት ሌላ ኑር ሰቦ በጣም ረጅም ጊዜ እስር ቤት አሳልፋለች። ብዙ ስቃይ፣ ብዙ መከራዎችን አሳልፋለች። ብዙ ህመምና ብዙ የጭንቀት ጊዜያቶችን አሳልፋለች። እና አልሐምዱሊላህ አላህ ያለ ጊዜ የፈቀደ ጊዜ ሀገሯ ልትገባ ከነገ ወዲህ እሁድ ኢትዮጵያ እንደምትበር ነው እየተገለጸ እየተወራ ያለ አሁን ላይ። አላህ ደግሞ እውነት ያድርጎ። ሁላችንም በዱዓችን በጸሎታችን እንዳንረሳት አላህ እውነት ያርጋት። እውነት ለሀገሯ ለቤተሰቦቿ አላህ በሰላም ያብቃት። የእውነት ያው ስለ ሌላ ኑር ሰቦ ተወርቶ በጣም የተደከመለት ጉዳይ ነበረ። ሰው ቢደክምም ሰው ቢተዋም ሰው ቢሰለችም አላህ ደግሞ በሁሉም ነገር ላይ ቻይና አዛኝ ነውና እሱ በፈቀደ ጊዜ ተሳክቶላት ሀገር ልትገባ ነው። ከእስር ቤት ማውጣቷና ሀገር ቤት ልትገባ እየተመቻቸች እንደሆነ ነው የተወራ። እና ማውራት ብቻ ሳይሆን አላህ በተግባር ሄዳ ቤተሰቦቿ ጋር ተቀላቅላ የምናያት ያድርገን ኢንሻአላህ እላለሁኝ። በጣም ደስ ብሎኛል። አላህ ያሳካላት በእርግጠኝነት አልሐምዱሊላህ። ሌላ ምንም አይባልም እና ለአላህ ምስጋና ይገባው። እውነት በጣም ተወርቶላት ነበረ። ምን ሊፈጠር ነው? ልትሞት ነው? ምናምን ብዙ ነገር ተወርቶ ነበረ እና በስተመጨረሻም በሰላም ለሀገሯ ልትገባ ነው። በሰላም ለሀገሯ ልትበቃ ነው እና አልሐምዱሊላህ እላለሁና ያው ስለ ሌላ ኑር ሰቦ በሰፊው የምናወራ ደግሞ በአላህ ፍቃድ ሀገር ቤት ስትገባ የሚያሳየን ቪዲዮ ካየን በኋላ ቤተሰቦቿ ጋር ስትቀላቀል ነው። ብዙ ጊዜ ልትገባ ነው። ብዙ ጊዜ ተፋታለች። ብዙ ጊዜ ተሽሏታል። ብዙ ነገር አውርተዋል። ቤተሰብ ታውቃላችሁ በሶሻል ሚዲያ። አሁንም ቢሆን ሁሌ አንድ ነገር ተወርቶ ወደ ኋላ ሲቀራ ደግሞ እምነት ይጎላል። ገባችሁ? ስለዚህ አሁንም ብዙ በሙሉ ተስፋ አላመንም። የምናምነው አላህን ብቻ ነው። ኢንሻአላህ ትወጣለች በሚል ተስፋ ነው ቪዲዮውን እንደውም በደስታ እየሰራሁ ያሉት እኔም ራሴ በግሌ ማለት ነው። እና ኢንሻአላህ እሁድ ደግሞ ነገ ብቻ ናት በመሀል የምትኖረው። እሁድ ደግሞ ወደ ኤርፖርት ስትሄድ ኤርፖርት ሲወስዷት ሀገር ቤት ሲወስዷት ከቤተሰብ ስትቀላቀል ካየን ደግሞ ሙሉ ተስፋ እና ደስታ ሁሉም እንጎናጸፋለን ኢንሻአላህ በአላህ ፍቃድ ማለት ነው። ሌላኛው ደግሞ ብሩኬና ሃይሚ ሊጋቡ አዲስ ፍቅር፣ አዲስ ህይወት፣ አዲስ ህይወት ጉዞ ነው የሚባለው። የአዲስ ፍቅር ምዕራፍ በአዲስ ጀምሯሉ ህይወታቸውን ማለት ነው። እንደምታዩት ሃይሚና ብሩኬ አንድ ላይ ነው የሚኖሩት፣ አንድ ቤት ነው የሚኖሩት። ግን ስንቶቻችንን ሃይሚና ብሩኬ ጓደኛሞች እንጂ ፍቅረኛሞች እንዳልሆኑ የምናውቀው በጣም ነው የሚገርመው ማለት ነው። እና እንግዲህ እንደምታዩት ኢንተርቪው ላይ ቀርቦ ዛሬ ላይ ግን ፍቅረኛሞች ናቸው። በቅርቡ ቀን ሰርግ አለ። ኢትዮጵያ ይሁን ሌላ ሀገር እሱ ገና አላወሩም። ግን ደል ባላ ሰርግ እንደሚጋቡ ነው የተነጋገሩት። እና ምንድነው ነገሩ? ብሩኬ ሃይሚ ፍቅረኛው ስላልሆነች እና ጓደኛው ስለሆነች አንድ ላይ አንድ ቦታ ተቀምጦ እንኳን ከሴቶች ጋር ቴክስት እንደሚላላኩ እንደሚያወሩ እንደሚጫወቱ ነበር እያወራ ያለ። እና ሃይሚም ደግሞ በጣም ብዙ ነገር አሳልፊያለሁ፣ ብዙ ችግር እናሳልፊያለሁ። ቢካዝ ሴት ናት፣ እሷ ወደዋለች። እሱ እንደ ጓደኛ ቢያትም እሷ እንደ ፍቅረኛ ነው የምታየው ማለት ነው። ከዛ አንጻር ሃይሚ በጣም ተጎታለች በብሩኬ ዘንድ። አሁን ግን ምንም ቢሆን ምን ትዕግስት ያሸንፋል። ታውቃላችሁ፣ የትዕግስትን ፍሬ የምታውቁት የታገሳችሁትን ቀን ብቻ ነው። ሃይሚ ታገስኩት ነው ያለችው። ገባችሁ? ታገስኩት፣ መታገስ ጀመርኩት። በሚያደርጉ ነገር ሁሉ መታገስ ጀመርኩትና በቃ ለዚህ ያበቃ ነው። ከትዳር አፍዋን ከፍቅር አልፈን ወደ ትዳር ማሰብ የጀመርነው
እና ከፍቅር አልፌን ወደ ትዳር ማሰብ የጀመርነው በእኔ ትዕግስት ነው። በእኔ ትዕግስት ባይሆን እኔ ባልታገሰው እኔ ባልችለው ኖሮ እስከ ዛሬ ድረስ አብረን አንቆይም ነበረ፣ ለትዳርም አናስብም ነበረ፣ ፍቅራችን ያብቃለት ነበር ብላለች። ሴቶች እንግዲህ የምትወዱትን ሰው ለማግኘት የምትወዱትን ሰው የራሳችሁ ለማድረግ ብዙ ቻሌንጅ አለ፣ ብዙ የምታግሱት ጊዜ አለ፣ ብዙ የምታሳልፉት ጊዜ አለና ከሀይሚ መማር ያለባችሁ ነገር በቃ መታገስ ነው። አብራችሁ እያላችሁ እናንተ እያበሰላችሁ እየበላ እየጠጣ ከሌላ ሴት ጋር ሲጀናጀን አንድ ወንድ በጣም ያማል። በእርግጥ ፍቅር እንኳን ባይኖር ጓደኝነት ውስጥ እንኳን ቢሆን እናንተ ኖራ እያላችሁ እያያችሁት ከሌላ ሴት ጋር ሲጻጻ ከሌላ ሴት ጋር ሲያወራ በጣም ይከብዳል። የትዕግስት ፍሬ ደግሞ ጣፋጭ ነው አይደለ? እንግዲህ አሁን በዳሊባላ ሰርግ ሊጋቡ ነው። ዳሊባላ ፕሮግራም ልደትን አክብሯታል። እንዳያችሁት ማንም እንደዚህ ያላደረገ ነው ያደረገላት። በጣም ደስ የሚል ፕሮግራም ነበረ የልደቷ ፕሮግራም እና እንዳያችሁ ደግሞ ለልደቷ ደግሞ የወርቅ ስጦታ ነው ገዝቶ የሰጣት። በጣም ነው ያስደሰታት ምናምን። አሁን ደግሞ ወደ ትዳር ዓለም ሊገቡ ነው። ኮንግሬሌሽን ማብሮክ፣ እንኳን ደስ አላችሁ ብለናል ለእናንተ፣ ለእኛም ኢንሻአላ ዋንዴ ቢካዝ ጉንፋን ይዞኛል በዚህ አጋጣሚ ቤተሰብ እና አብርሽ ደግሞ ተመልሶ ወደ ሄርሜላ ሄደዋል። ሩታና ኤፋ በፍለጋ ላይ ናቸው ማለት ነው። አብርሽን ያያችሁት አላያችሁም? በቃችሁ። ወዶ አይሳቁ ያለ ገረሳ አብርሽን ያያችሁ እያሉ እነ ቡዜ ጋር እነ ምናምን እንደዚህ እየተፍተፍ እያሉ ነው። ወደ ሄርሜላ ወንድም ጋርም ሄዶ ተደባድበው አብርሽ የት ነው ብለዋሉ። አብርሽን ሄርሜላ በስተመጨረሻ ይዛው ጠፍታለች ማለት ነው። እንግዲህ ምንም ማድረግ አይቻልም። አብርሽ ከሄርሜላ ጋራ ተያይዞ ጠፉ። ግን እንደዚህ ይቻላል እንዴ? ይቻላል እንዴ ጋይስ? ትዳርን ፈቶ ከአንድ ሴት ጋር ተያይዞ ማጥፋት ይቻላል እንዴ? ሄርሜላስ ብትሆን የሰው ባል ይዞ ማጥፋት ይቻላል እንዴ? አረ ብስምላ እና እንግዲህ እኔ አላቅም፣ ግን ሄርሜላ አብርሽን ይዛው ጠፋች ተብሎ እየተወራ ነው። ብዙም አታውቅም። ብዙ ደግሞ ለአብርሽ ጤና ይሁን የአብርሽ ሰላም ይሁን እንጂ ሄርሜላ አይደለም ማንም ይዞ ቢጠፋ አዶን ክር ብላለች። እና ሩታ ደግሞ እንደዚህ ተብሎ ነገር የለም። ልጅ ያላባት ማደግ የለበትም። አብርሽ የትም ይገባ የትም ይውጣ ማምጣት አለበት ወደ ቤቱ ወደ ትዳሩ ብላለች። እንግዲህ በጣም ጋይስ በቃ በጣም ችግር ተፈጥሯል ማለት ነው። ሄርሜላ እንግዲህ አብርሽን ይዛ ከሀገር ወጥታለች መሰለኝ። እና በጣም ከባድ ነው። የሰው ባል ይዞ ማጥፋት ራሱ በጣም ወንጀል ነው። ሄርሜላ አንቺ እንደዚህ እያደረግሽ ፍቅር ነው ወይስ ምንድን ነው አንቺ የያዘሽ? ቆይ እንዴ ተው እንጂ እናንተ አበዛችሁ፣ ከምር አበዛችሁት። እና ጋይስ ቪዲዮ እንዳላበዛችሁ ቢከዝ እኔ ራሴ ጉንፋን ይዞኛል። ስለዚህ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። አመሰግናለሁ።